አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዋለችበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን። በሰላም ወጥቶ በሰላም መመለስ የመሰለ ነገር የለም። እኛ ቀላል ነገር አድርገን እናየዋለን እንጂ በሰላም ወጥተን በሰላም ሀገራችን መመለስ የመሰለ ነገር የለም። የትም ቦታ ብንሄድ በሰላም ቤተሰብ ጋር መመለስ፣ ከቤተሰብ ጋር መቀላቀል፣ ሀገር መመለስ የመሰለ ነገር የለም። ትልቅ ነገር ነው። የኛ ትልቅ ስጦታችን ነው እና ሁላችንም ደግሞ አላህ ሁላችንም በሰላም ሀገራችን ይመልሰን። ሀገራችንም አላህ ሰላም ያርግልን። ዛሬ በአዲስ ቪዲዮ ከች ብያለሁ። ለቤት አዲስ ከሆናችሁ እንደውም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሰብስክራይብ አድርጉልኝ ውድ ቤተሰቦቼ። ቪዲዮን ታዩታላችሁ ግን ሰብስክራይብ የለም። ሰብስክራይብ አድርጉኝ። እኔ እህታችሁ የመዳም ቅመም ነኝ። ስለዚህ አበረታቱኝ እላችኋለሁ። ያው ዛሬ የመጣሁበት ሉል ወይም የነስራይን ነው። የነስራይን ቪዲዮ ከለቀቀ ካየነው 5ኛ 6ኛ ቀን ሆኖታል። እሱ እንኳን እኔ 5 ቀን 6 ቀን ተውትና አንድ ቀን ሲጠፋ የሆነ ጭንቅ ይላል። ለምን እንደሆነ አላውቅም። ለምን ማኪድ እርግጠኛ ነኝ የእሱ ተከታዮች በሙሉ ሁላችሁም እንደኔ ይጨንቃቸዋል። እኔ ቪዲዮ ስለምሰራ አይደለም፣ በቃ የሆነ ደስ ይለኛል። በጣም የሆነ ቦታ ሰጥቼው ሆነ ብዬ ሰዓቱ ጠብቄ የሚከታተለው በቃ ጀግናችን ነው። ምንም ነገር ማይበግረው፣ በዛው ልክ ደግሞ ጠላት የበዛበት የያዘው ኬዝ በሙሉ የሆነ ጠንከር ያሉ ኬዞች ናቸው። አንድ ቀን የያዛቸው ኬዞችን በሙሉ ቦታ ሳያዝዛቸው እያንዳንዳቸው የእጃቸው ሳያገኙ አንድ ቀን ትቶት አያውቅም። ደግሞ እኔ ግርም የሚለኝ በቃ የሆነ የሁላቸውን መፍትሄ ይሰጣቸዋል። የሁላቸውን መፍትሄ የሚያገኝበት ነገርስ እልህ ይዙት። እልህ አስጨራሽ ስራ ነው የሚሰራው። በጣም ወደው በቃ እኔ አንድ ነገር ስራ ጊዜ ከልቡ ነው የሚሰራው። ይሄ ምን አገባኝ እኔ እሱ ብቻ አይደለም፣ ዘላለም ቢሆን ዘላለምም እንደዛ ነው። ዘላለምም በቃ ልክ እንደ ነስራይ ነው። ሁለታቸውም በቃ አንድ አይነት ናቸው። ግን በአብዛኛው ብዙ ሰዎች ሳይ የነስራይን አላቅም። በቃ ያው የሚይዛቸው ኬዞች በጣም ሀርድ የሆኑ ብዙ ጊዜ የህይወቱ የሚያሰጉ ነገሮች፣ በዛ ላይ ደግሞ ባለ ሀብት የሆኑ የሆነ ከሰው ጋር ትስስር ያላቸው በብራቸው ምንም ነገር ማድረግ የሚችሉ ሰዎች፣ በብራቸው የሰውን ህይወት የሚቀጥፉ ሰዎች፣ የሰውን ህይወት ምንም ማያሳዝናቸው ብቻ እኔ ይሳካልኝ፣ ለእኔ ይስተካከልልኝ፣ ስለሌላ ሰው እኔ ምን አገባኝ ወይስ ስለ ሀገሬ ዜጋ እኔ ምን አገባኝ፣ ብቻ የእኔ ኑሮ ብቻ የሚስተካከል የሚሉ ብዙ ባለሀብቶች አሉ። ከእንደዛ አይነቶቹ ናቸው እሱ ህይወቱ መስዋዕትነት ከፍሎ ምንም ሳይበግረው ቪዲዮን የሚሰራው። እነዛ የተደበቁ ሰዎችን ፈልፍሎ የሚያወጣው፣ የተበደሉ ሰዎችን የሚያስተካክለው እያንዳንዱ ደግሞ እንዲህ የሰዎቹ አወራር የሚገባው ጀግና ልጅ ነው። እኔ እሱ ቃላት የለኝም። ግን በዛው ልክ ደግሞ ሲጠፋ ጊዜ በጣም ይጨንቃል። ለምንድን ነው የሚጨንቀው? በዛው ልክ ጠላት ስለሚበዛበት፣ እሱ በየጊዜ ጠላት ይበዛበታል። በሚሰራቸው ስራዎችን በሙሉ ከጀርባው ጠላት አለበት። ይሄ የሰራ ነው የራሳችን የእጃችን ነው ያገኘ ነው ሰውን የበደል ነው ዛሬ የነዛ ሰዎችን ሀቅ ስለወጣ ነው ብሎ የሚያልፉት ነገር የለም። የሆነ በእነሱ ጉዳይ ላይ ልዑል ወንድማችንን ልዑል ወይ የነስራይን ልክ እነሱ እንደበደለ ልክ እነሱ ወይ ከስራቸው ወይ ካሉበት ችግር ወይ ካሉበት ነገርን አውጥቶ ሌላ ሰው አሳልፎ የሚሰጣቸው ወይ ንብረታቸው የቀማቸው ነው የሚመስሉት። ልክ እንደዛ አስመስሎ ነው እሱ ላይ ሁሌ ጠላትነት የሚፈጥሩት። ለምን አወክብን? ለምን ይሄ ነገር አወጣህብን? ለምን ታወቀብን? ለምን ይፋ ታወጣዋለህ ነው እነሱ። ግን እሱ ለምን አገራችን ላይ የኛ ያለን ሰውን ለምን ይጎዳል? ሁሉ ሰው እኩል መራመድ አለበት። ሁሉም ሰው እኩል መኖር አለበት። የተቸገረ ሰው ደግሞ መኖር የለበትም። የተበደለ ሰው መኖር የለበትም። ለምን ሁሉ ሰው እኩል ነው። አንዱ ሀብታም ቢሆን አንዱ ድሃ ቢሆን ያ ሁሉ ፈጣሪ የፈጠረው ነው፣ እኛ አይደለም የፈጠርነው። እና ያ ነገር ስለሆነ እሱ ይሄ ነገር እውነቱን ይውጣ። ማንም በዚህ ምድር ላይ የሚበደር ሰው የለበትም። አንዱ ተበዳይ አንዱ በዳይ ሆኖ የለበትም።
ሁሉም ሰው እኩል አይነት ኑሮ መኖር አለበት። የተቸገረ ሰው ማየት አይፈልግም። አሁን ባለፈ እንዳያችሁት ያቺ እናት አልጋ ላይ ተኝታ እኮ እንደ እንጨት ደርቃ ነው የምታለቅሰው ነበረው። ግን ሐኪም ቤት ወስዶ አሳክሞ ልጅዋም ካለበት አውጥቶ የሀታ የገዳይዋ ማን እንደሆነች አውጥቶ እያንዳንዱ ነገር ፈርፍሩ ካወጣ በኋላ ያው ከዛ ቀን ጀምሮ ቪዲዮ ሰርቶ አያውቅም። ያ ቪዲዮ ሰራ፣ ልጅቷን ከናጎቷ ጋር ተያዘች። ከዛ በኋላ ቪዲዮ ሰርቶ አያውቅም። እቺ ልጅ ደግሞ ካጎቷ ጋር ብር አላት። ያኔ የወላጆቿ ሀብት አይደለም፣ የሟቿ ወላጅ እናት አባት ንብረት ቀምታ ነው ያቺ ህይወቷ እንዲያልፍ ያደረገቻት። ለዛኔም ርጉዝ ሆና ማለት ነው። ከለ ልጇ ነው እንድትሞት ያደረገቻት ከዛ ከጨካኙ አጎቷ ጋር። ስለዚህ እነዚህ ብር ያላቸው ሰዎች ደግሞ አይን የላቸውም፣ ቀልብ የላቸውም። የሰውን ህይወት ብቻ ማበላሸት ነው እንጂ ነገ እኔ ምን እሆናለሁ? እነሱ እንደ እኔ ህይወት አላቸው ወይ? እነሱ ደግሞ ነገ እንደ እኔ ህይወት መኖር ይፈልጋል ወይ ብሎ አያስቡ። ብታስብ ኖሮ እኮ እህቷ ናት፣ አብሮ አደግ ማለት በአንድ ቤት እንደ ልጃቸው አይቶ አሳድገዋትና ልጃቸው የመጀመሪያ ልጃቸውን ትዳር ስትይዛ ነበር፣ እርጉዝ ነበረች። እንዲህ ነገር አታረግም ነበር። ለዛው እንደ እህት ያየቻት። ስለዚህ የእሷ ቪዲዮ ከሰራ እሷ የህግ አሳልፎ ከሰጠ በኋላ ነው ቪዲዮ ሰርቶ አያውቅም። ስለዚህ እንደዚህ ጥፍት ሲል ጊዜ ደግሞ ይጨንቃል። ምን ሆኖ ይሆናል? በምን ምክንያት ይሆናል? እና ሁላችንም ብቻ ይኸው ዘላለሙ ከጠፋ 2 ቀን ሆኖታል። ይህና ስለ ነስረኝ ያወራሁት 5 ቀን ሆኖታል። በአብዛኛው እሱ ደግሞ በጣም ጠላት ስለሚበዛበት ነው። በቃ የቱ ጋር አግኝተን የቱ ጋር እናጥፋው፣ ይሄ ስራው እንዳይሰር እንዴት እናስወግደው፣ ብዙ ጊዜ ያን ነገር ነው እንትን የሚሉት። ሁለተኛ ደግሞ እንዳያችሁ ማናት የማህሌት እናትና አባት የገደለች እሷ ተይዛ ነበር። በእሷ ጉዳይ በሱ ዙሪያ በመስፍን ዙሪያ ያሉ ሰዎች ደግሞ ሆነ ብሎ እንደሚፈልጉት እናውቃለን። ብቻ ምንም ነገር አይሆን፣ ባለበት አላህ ይጠብቀው። ሁሌ እሱ ሰላም ሆኖ ሊኖር ነው የምንፈልገው። ያው ሰው ልጅ ምን ሆነ አይባልም። ሰው ልጅ ህመም አለ፣ ይታማል፣ የሆነ ነገር ያጋጥመዋል በዙሪያው። ብቻ ይህን 5 ቀን በሙሉ ሲጠፋ ምንም አይነት የሆነ ወሬ ሳይኖር ሲቀር ጊዜ የሆነ ትንሽ እኛ እንጨናነቃለን። ለምን ካየነው አንጻር ጠላቶችን በሱ ላይ ምን ያክል እንደሚበዙ ስለምናቅ ነው እንጂ የሰው ልጅ ብቻ የሆነ ስራ ሳይሆን ሌላ ስራ ሊኖረው ይችላል። የሆነ ጉዳይ ሊያጋጥመው ይችላል። ወይ እናቱ ጋር ክፍለ ሀገር ሂዶ ይሆናል፣ አላቅም። ብቻ ግን ባለበት ብቻ ሰላሙን ይብዛልን፣ ኢንሻአላህ ሰላሙን ይብዛልን። ሁሌ እሱ ሰላም ሊሆን ነው የምፈልገው። አንድ ቀን ደግሞ መጥፎ ነገር ሊያጋጥመው አልፈልግም። እና የምንወደው ጀግናችን በሰላም እንዲመጣ በሰላም ቪዲዮ እንዲለቅልን ሁላችንም ዱዓ እናድርግለት፣ ጸሎት እናድርግለት። የነስራኝ ጀግናችን ደግሞ በዚህ ልክ አትጥፋ፣ ስጠፋ ጊዜ ያንተ ተከታዮች በሙሉ ያንተ ቤተሰቦች በሙሉ ይጨንቀናል። በየቀኑ ልክ ሰዓቱ ሲደርስ ቤት ከፍተን ነው የምናየው። ያኔ ምን ሆነ ምናምን ወይ የሆነ ነገር ጽሁፍ ነገር ፖስት ብታረግ ሁሉም ሰው ይረጋጋል። እርግጠኛ ነኝ ሁላችሁም ገብታችሁ ታያላችሁ። እና ባለበት ሰላሙን እንዲበዛልን ባለበት አላህ እንዲጠብቀው የተሻለ ስራ ይዞ እንደሚመጣልን እርግጠኛ ነኝ። ምንድነው ከነዚህ ከመጥፎ ሰዎችን ከጠላቶችን አላህ ጠብቆት ሰላሙ በስቶልን በሰላም የጠፋበት ምክንያት ደግሞ ሰላም እንዲሆን እሱ በየሄደበት በሙሉ ሰላሙን ይብዛል። ወላሂ በጣም በቃ አላደል ጥሩ የሚሰሩ ሰዎች ሁሌ ልባችን ውስጥ ይቀመጣሉ። አንረሳቸውም፣ ሁሌ እናስታውሳቸዋለን። ስለዚህ የነስራይን ሆነ ዘላለም ሆነ በጣም ጥሩ የሚሰሩ የሀገራችን የምስኪን እንባ አባሽ ናቸው። ያ ነገራቸው እኔ በጣም ነው መወድላቸው። ሁሌ ኑሩልን፣ ሁሌ ኑሩልን። ከክፉ ነገር አላህ የሚጠብቃችሁ። ስለዚህ እስኪ የነስራይን በመጥፋቱ የተጨነቃችሁ በሙሉ የተጠባችሁ በሙሉ ይሄ ቪዲዮ ምናልባት እሱ ጋር ደርሶ ወይ አይቶት መልስ እንዲመልስን ሁላችሁም ላይክ አድርጉ። ኮሜንት የሆነ ስድብ ኮሜንት ሳይሆን ጥሩ የሆነ ኮሜንቶችን ጻፉ። ምንም ማለት አይደለም። ቪዲዮን ታዩታላችሁ፣ አትሳደቡ። ስድብ ለማንም አይበግረውም። የሰው ልጅ ጥሩ ስነ ምግባር ነው እንጂ መጥፎ ስነ ምግባር ደግሞ የት እንደሚያደርሰን በዘላለም ሆነ በነስራይንም አይተነዋል። መጥፎ የሚሰሩ ሰዎች የት እንደደረሱ አሁን የት እንዳሉ ምን ላይ እንደወደቁ
ያየን ነው ሁላችንም ማለት ነው። ጥሩ የሚሰሩ ሰዎች እንደነዚህ እንቁዎች እንደነዚህ ጀግኖችን ደግሞ ሁሌ ጥሩነት ያስመሰከሩ ጥሩ ነገር የሰሩ ወደፊት ነው የሚሄዱት እንጂ ወደ ኋላ አይሄዱም። ስለዚህ መጥፎም ስራ ምን ላይ እንደሚያደርሰን ጥሩም ስራ ምን ያይ እንደሚጥለን በእነሱ ተምረን ጥሩ ስራ ለመስራት እንሞክር። ለሰዎች ጥሩ ነገር እንሆን። ከቻልን ያ ሰው ማገዝ፣ ካልቻልን ደግሞ ዝም እንበል። ዝም ብሎ አንዳንዴ በማያገባን ነገር ስድብ ያልሆነ ስድብ እኮ በሰው ልጅ ላይ አይለጠፍም። ስድብ የሰው ልጅ አይለጠፍም። ግን ሞታችን ዛሬ ይሁን ነገ ይሁን አናቅም። ስለዚህ ያ ስለሆነ እኛ ልክ ሞት ተነግሮን እንደሚመጣ የሆነ ቦታ እንሄድ እኮ ተናግረን ነው የምንሄደው አይደል? ልክ ሞትም እንደዛ ነግሮን እንደሚመጣ የሆነ እንደዛ አስመስለን ብዙ ሰዎችን ያልሆነ ነገር እንሰራለን። የሰው ልጅ ልብ እንሰብራለን። የሰው ልጅ ቅስም እንሰብራለን። ያ ነገር ጥሩ አይደለም። አትሳደቡ። በቃ ሁሌ ጥሩ ነገር ለመስራት ሞክሩ። ጥሩ ነገር ለመስራት ልባችሁ ህሊናችሁ የሆነ ምንድነው ጥላሸት ያለባችሁ ሰዎች ደግሞ በቃ ዝም ብላችሁ ለፉ። በስድብ ምንም ነገር ዲግሪም አትቀበሉ፣ አትሸለሙ። ምንም ነገር በራሳችሁ ስልክ አይታችሁ በራሳችሁ እጅ ደግሞ መጥፎ ነገር ለመስራት ሴጣን ይገፋፋቸዋል። ተው እንጂ በሰው ስልክ አይደለም፣ በሰው እጅ አይደለም የምትጽፉት። በራሳችሁ ስልክ ታዩና በራሳችሁ እጅ ደግሞ ያልሆነ ነገር ትሰራላችሁ። ስለዚህ የእህትነት መክሬ ነው። ተው በቃ ሰውን በምንም ነገር መበደል አትሞክሩ። ተበዳይ ሆኖ እንጂ ሰውን አትበድሉ። ጥሩ አይደለም እላችኋለሁ። ውድ ቤተሰቦቼ የነስር አይን ጀግናችን ደግሞ ነገም ሆነ ዛሬም ሆነ በሰላም ነው የጠፋሁት አለሁ የሚል ቪዲዮ እንደሚለቅልን ወይ ነገር ፖስት እንደሚያደርግልን እርግጠኛ ነኝ። አሁንም ቢሆን ባለበት ሰላሙን ይብዛልን። ሁሌ ሰላሙ ነው የምመኝለት። የኛ ጀግናና የኛ ምንም ነገር ማይበግረው ጀግና የሆነ ወገናችን ነው። ባለበት አላህ ይጠብቀው። ቪዲዮን ከወደዳችሁ ደግሞ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዱዓ ማርጉለት፣ ጸሎት ማርጉለት። የዘላለም ሆነ የነስራ ሁለታቸውም ባንድ አይን ነው ማያቸው። ሁለታቸውም ጀግኖች ናቸው እላችኋለሁ። ባይ ባይ።